ጊቢ ነው ቻቻ ዲዲ ነው ቻቻ ቱቱ ይባላል አለ አጠይቅብን ዊኪፔዲያ አጠይቅብን በቃ ቡጉንጃም ልቃል ቴሲ ይውለ ያው ህይወት ቻታ ጊቢቲ ነው ቻቻ ቡቲ ነው ቻቻ ቡቱ ይባላል አይደል አስኪት ጋዴሚት ደደ ለማንም ኤክስፕሌን ማድረግ አይጠበቅብኝም ግን ነገሮችን ለማጥራት አሁን ልብ ብለህ ስማኝ በነገራችን ላይ ይሄንን ነገር ዛሬ ይዤ የመጣሁት ኢሱ ላስታውሰው ፈልጌ አንድ ጊዜ ኢሱ ትዝ ይላል ሱቅ ልንገዛ ሄደን ርካሽ መስሎን ይዘነው ስንመጣ ወደ ባንኮኒ በግራም እንደሚሸጥ እኛ ሙሉ ፌስታሉን ይዘን ይሄር ነው የሙሉ ዋጋ መስሎ ነበር ለካ የግራም ዋጋ ነበር የተጻፈው አትግዢ ብለኝ እኔ ገዝቼ ለሮማንቲካችን ይዤ ገብቼ ነበር ትዝ ይላል እቺን ይዤ የመጣሁት ለዛ ስራዬ ብዬ ነው ገዝቼ የመጣሁት ይሄ ትዝ ይላል ውድ ነው አትግዢ ስትለኝ ገብቷል ታለ አንተ አትግዢ ያልከኝ እኔን ሁላ ገዝቼ ነው የመጣሁት ላሳይ ላስታውስ ስለፈለኩ ያ ዛሴት አሁን ዝበላ አስታውሽ እንዴት በግራምና በእንትን ትገዣለሽ ብለ ፕሩፍ እኔ ሚኒሊክ ማሰልኩ እንዴ ፕሩፍ የምትለው አልሞትኩም እኮ የሚኒሊክን ታሪክ ብቻ ነው የምታነበውኩ ያይለ ስላሴን ታሪክ አይም ሂርኩ ቴሲ ኖርዌይ ላይ ስኖር እንደማንኛውም ኢትዮጵያዊ ኖር ያለው እኔ ኦስሎ አልኖርኩኝም ትሮንዳይም በርገን ምናምን የሚባሉ ከተሞች አልኖርኩም እኔ የኖርኩት ኦሊሶ እንደምትባል ከተማ ነው አሁንም ቢሆን ስለኔ ኢንፎርሜሽን የሚሰጥ ሰው አለ ይሱ ጀዝባ መሆንን ነው እንጂ ኦሊሶን እኮ መኖርህ አይደለም ሰው ከጀርመንና እንዳለ እንዳውም ስዊድን ይቀርበናል አንድ ነው 7 ሰዓት ላንታውን ፕሩቭ ነው 3 ሰዓት መንገድ ነው 3 ሰዓት እቺ ሴትዮ የሚከፍላት ሰው አለ ቲክቶክ ላይ እንደዚህ የተመረ አሁን እሱ አንተ ለአንተ ጀዝባ ምን ለምን ፍለጋ ነው ሰው የሚከፍለኝ እስቲ እሱ ለአንተ ለምን ነው የሚከፈል ጅላንፎነትን መጥጬ እንዳወጣል ነው ስማርት እንድትሆን ነው ላጭ የምታዝረከርከው መሐረብ እንዲገዛል ነው ለምን ነው የሚከፈለኝ ብለ ወጉ ድረሰኝ ብለ ነው ሲሉ ሰምታ ዶሮ ታንቃ ሞተች ማለት ይሄ ነው ለምን ነው የሚከፈለኝ ሲሉ ሰምታ አይደል በሽቴ አንተ አጋሰስ እኔ እኮ አሁን እኮ ፍቅሩ ከለቀቀኝ በኋላ ነው እኮ እንደዚህ አይነት ጅላንፎ መሆን እየገባኝ የመጣው ይብላይ ለዘቢባ ጅላንፎነቷ አስተሚገባ ድረስ ጅላንፎ ጅላጅል ቆረቆንዳ ሰውዬ ይገባል ቲክቶከሮችን ነገር ይገባል የተከፈላቸው የሚሳደቡ ሰዎች አሉና ተደውሎልኝ ነበር እኔ ኢሹ ለመሆን ለሰው ለሚወዱኝ ለሚያከብሩ ሰዎች ጥርት ታሪክ የደወለልህ ማን እንደሆነ ልንገር ምን ያህል እንደማውቃችሁ ማለት ነው ዮኒን የደወለል ዮኒ ጎያ እሱ አበባ በጠረረበት ሰዓት አንድ ሄለን ከድሮም የሚከተሏት አድናቂና አድራቂ ያላት ከድሮ እነሱኛ ብቻ ነን ታዋቂ ሲሉ ዩቲዩብ ላይ ከነሱ በኋላ መጥቼ አፈናቀልኳቸው ቲክቶክ ላይም ስመጣ ሄለንን ስሟን አልጠራም አፈምሽ እኔኑ ልትረግጠኛል እንኳን ሊያፈምሰኛል ለራሱ ፈሱን እየተንጠረጠረ ነው የሚሄድ እኔ የዩቲዩብ ልጆች ናቸው የኔ ተከታዮች ዘንድሮ ገብቷል አቡ ጌም የሚልኩብኝ ሰዎች ወደዛ ሄዱ እና ቴክስታችሁን ይሸፍኑብኛል ጌም ሲላክብኝ ዮኒን የደወለልህ ደግሞ ለምን እንደሆነ ታውቃለህ ሰዎች ለኔ አንደርስታንድ አረኳት ሲሉ እንዴት በእኛ ልትነግድ ባንተ ልትነግድ ብሎ በሱ ቤት ጌሙ ማጨናገፉን እኔ ሲጀምር እናንተ ታርጌቶች አይደላችሁ ምንም አይደላችሁ ጌሙን እኮ ካስተዋወቀን 2 ሳምንት ሆኖታል እኮ ከዛም በፊት እኮ ስናወራ ነበር ዘሴት እንዴ ጌሙን አስባ ነው እንዴ ዘቢባ ሄዳ ኢንተርቪው ሰጠችው
እኔ ከመሬት አንስቼ እንኳን ስለናንተ ያወራው ቢሆን ያ እንደዛ ልታሰብ ትችላል። የዘቢባ ኢንተርቪው ላይ ነው ሪአክሽን ያደርግ ነው። ለዛውም ሄለን ስላንቺ አወራች ብላችሁ ራሳችሁ ጽፋችሁልኝ ከዛ ሪአክሽን አደረኩ። ዛትስ ኢት ዚስ ኢዝ አፕ ራይት የምን ዘቢባ እኔ ስንት ዓመት ነው ስለናንተ ማወራው? ዮኒና ጂጂ በአሁን ታይም ለምን 30 አንበሳ ለሌላ ቲክቶከር አይገባም? የነሱ ያሳስባቸው፣ የኔ ግን በጣም ያሳስባቸዋል። ምክንያቱም የውድቀታቸው መንስኤ እኔ ስለሆንኩኝ እኔ ነኝ። ዮኒና ጂጂ ደሃ ሆኖ እንዲቀሩ ያደረኳቸው እኔ ነኝ። በተለይ ጂጂ ልጇን ራሱ ደሃ አድርጌ ያስቀሯት እኔ። ለዛ በየትኛው አጋጣሚ እንደዚህ አይነት ነገር ውስጥ ሄዳለች። ቤታ ሺህ አንበሳ ከምታገኝና ሄለን አንድ አንበሳ ቢወርድላት የትኛው አንጨረጭራቸዋል ብትላቸው ይሄ አንጨረጭራቸዋል። ምክንያቱም የውድቀታቸው መንስኤ እኔ ነኝ። ዛሴት እሱ እንደደወለልህ ግሩፕ ገብታችሁ ከተስጋ ምናምን እንዳወራችሁ ይሄንን ማን ነገረኝ? ገብቷል። ይሄን ያለው ማውቄሱ አንተ እከካ ላጫም ለምቦጫ ነገር አያስፈልግም ነው ያልኩት። ለካ ያስፈልጋል አባቴ ያስፈልጋል። የቲክቶክ ሾውን በሾው እንደሆነ ሁሉ የቲክቶክን ነገር በቲክቶክ ነው ሂና ገብቷል። ምንም በምንም የማንገናኝ ሰዎች እማላቃት ሴትዮ መጀመሪያ እሱ ግን ቅንድብ ላይ እዚህ ላይ ራሱ ነጭ ሽበት አውጥተህ እኔን ሴትዮ ትላለህ። እውነት አሁን ሳሚ እንኳን የእውነትም ይሄ ልጅ ጀዝባ ነው አይልም? ብዙ ጊዜ ምን ልህ ነበር ራሱ ያኔ እዚህ ራሱ ሆነ ገና ከዘቢባ ጋር ስትገናኝ አታውራ አንተ ልህ ነበር እኮ አታውራ። አንተ ማለት ምን አይነት ሰው እንደሆንክ ታውቃለህ? የሆነ ህፃን ልጅ አለ ሁሉ ነገር ላይ አስተያየት የሚሰጥ እና ሰዎችን ያስቀይማል። እና እናትየው ሰርግ ቤት ስትሄድ ካላወራ ይዤ ሄዳለሁ አለችው። ካላወራ ከዛን አላወራም እሺ እናቴ ያለ ከዛን ጥጉን ይዞ ቁጭ ብሎ ቁጭ አለ ጥጉን ይዞ። ከዛን የሰርጉ ቤት ጥሪ ያቀረበችው ባለቤት ምን ሆነ ነው አቡሽዬ ተጫወት እንጂ ምናምን ስትለው ኖ ማሚ እንዳታወራ ብላኛለች፣ ምክንያቱም ካወራ አፍ አር ይላል አለችኝ። ኖ አንተማ ማርማርና አውራ ተጫወት ስትለው እንዳጋጣሚ ስታወራ ቀሚስ ለብሳ ስለነበረ ቂጧን አያት። እሙሟን ሲያት ወይ ያ ጥቁሩ ነገር ምንድነው ብሎ በእጇ አይነካው። እውነትም አር ብላ ትታው ሄደች ማለት ነው። እውነትም አር አንዳንድ ሰው ባታወሩ ይችላል ምን ይላል? ለዛም እኮ መልኩ አለ ግን ደደብ ነው። ማንበብ የምትችል አትመስለኝ እዛ ሴት። እሷም ኤጅ ላንፎነቷ ነው ከሷ ጋር እንዲያቆያት ያደረጋት። ገብቷል? እዛ ሴት እሺ ይሷን ነገር ልንገር፣ አንተ ሀብታም ብትሆን ዘቢባን ትተዋታል። አንድ ወረቀት ቢኖረን ዘቢባን አጠብሳትም ነበር። ሁለት ሀብታም ብትሆን ኖሮ ይሄ ፍቅር አይሰማህም ነበር። የለ እስቲ አንድ ሰው ደሃ ሆናችሁ የተዋወቃችሁትን ብር ቢኖረው ከኔ ጋር ይቆያል በሉና አስቡት እስቲ። አይቆይም፣ ከእናንተ ጋር አይቆይም። ዘቢባ አንድ ጅላንፎነቱን፣ ሁለት አንቺ ማንም በየክለቡ ኪትሽን ቸብ እያረገ እየከፈልሽው ነው እያኖርሽ ያለሽው። ይሄ ትዳር አይደለም፣ አዳር ይባላል። ገብቶሻል? አዳር ይባላል። እዛ ሴት ሀብታም ቢሆን ይሱ አንቺን አሁን በሚያናግርሽ ቋንቋ ያናግርሻል። ቆም ብለሽ አስቢ። ሁለት ወረቀት ቢኖረው አያውቅሽም። ይሄንን ምዬ ነው የምነግርሽ። እግዚአብሔርን አያውቅሽም። ይሱ አያውቅሽም። በፍጹም ሊያውቅሽ የማትችይ ሰው ነሽ። ሼፕለስ ምለስ ምናምን ነሽ። የወንድ ጠኔ ያለብሽ ሰው ነሽ። ዛሴት ገብቶሻል? ያ ሁለት ጅላንፎ ልቃን። አንቺም ጅላንፎነቱን ተጠቅመሽ ከዛም ኮንዶሚኒየምንም ሆነ ኮንዶሙንም አቅርበሽ የጠበቅሽው አንቺ ነሽ። እሱ ምንም ይዞ ቤትሽ ውስጥ አልገባም። ከዚህ ሀገር ከመነሳቱ በፊት እቃውም በቫዝሊን አሽቶ ብቻ ነው የመጣልሽ። ከዛን ወይ ባጭስ አስገባሽው እቤትሽ አኖርሽው። ለዛው አንድ ክፍል ቤት ነበረ። ህፃኗን ላይ ሶፋ ላይ ማስተኛ ጀምረሽ ልጅሽን እሱን አልጋ ላይ አስቀመጥሽው። ይሄ ብቻ ነው ያለው ታሪክ። በእንደዚያ ነገር በጣም ነው የምነግርሽ። ካይምሮሽ እንዳትረሽኝ ነው ማረግሽ።
ዘቢባ ላይ ዞረች ሚስቴ። እኔ አንድ ነገር ብዬሽ አላውቅም። እንደውም ስራሽን እንዳይጥላላ ብዙ ነገር ስመክርሽ ነበር። እኔ ባለ ታሪኳ ስነግርሽ እሱን ነው ማምነው ብለሽ እኔን እንደምቀኛ ካይሽ ምቀኝነት ምን ማለት እንደሆነ አሳይሻለሁ። አንቺንም ይሄን ቅንቅናምና ላጫም ባልሽም ማለት ነው። ባልሽ አይደለም በነገራችን ላይ ማረፊያ የሌለ የለም ያ የለም። ይሄ ችግር እስከሚያልፍ የአባቴ ገበሬ ይግዛኝ ይባላል። የእናንተ ትዳር የአባቴ ገበሬ ይግዛኝ በሚል የተመሰረተ ነው። ዛሴት ያ 14 ዓመት ወረቀት ማግኘት ያልቻለ ጅላንፎ። ምክንያቱም ንግግር አያውቅም። ይሄ ጭንቅላት ነው። አሁን ኬዝ ላይ ይሁዳይ ቀርቦ ተናግሮ አሳምኖ የዓለምን መንግስታት አይምሮ መስረቅ ማለት ነው። እሱ ነው መስረቅ የሚችለው ይሄ ጅላንፎ። እኔ ደግሞ ለክሳችሁ የሚመች ኬዝ ነው የምሰጣችሁ። ዛሴት አይ ጊቭ ዩ። እናንተ በዚህ ዓለም ትሄዱት፣ እኔ ደግሞ እንዳትረሱኝ በየጊዜው ርግጥ አድርጌ ነው ምነግራችሁ። ከእንግዲህ በዚህ ጉዳይ ፍትህ እስከምታገኙ እኔ ደግሞ ቱሴኑ ቱሱ የምትባለው ቱሽቱሽያ የቱሽቱሽ ሰፈር ልጅ የቁጢ ሰፈር ልጅ ማለት ነው። ማን ነው እውቀት አለ ብሎ ሸውዶ እንደዚህ ናላህ እንደዚህ ማንነት ላይ የሚጫወት? ይሄ ቶርች ይባላል በነገራችን። አይጦ ተሰብስበው ስብሰባ የለም ስብሰባ ያካሂዳሉ። የሚበላን ድገላ ላይ እንትናረጋለን ምናምን አይነት የአይጥ ስብሰባ ታካሂዳላችሁ። ማን ነው የድገላው ድመት ላይ ቃጭ ላይ የሚያስቀምጠው አይነት ስብሰባ ታካሂዳላችሁ? ጅላንፍ ሁለት ጅላንፍ። ልንገር ለሱ ሱፍ ገዝቼ ቬሎ ለኔ ገዝቼ ሱፍ ውድ ነው። አትችለውም። አቅሟን ውድ ነው። ኖርዌይ ላይ ሱፍ በጣም ውድ። ይሁት ጋይስ አቅም የላትም ሱፍ ለመግዛት። ካላወከኝ አቅሜን እንዴት አወቅ? አታውቀኝ ማለት አቅሜን እንዴት አወቅ? ሱፍ መግዛት እንደማልችል እንዴት አወቅ? ጅላንፉ አቅሜን እንዴት አየኸው? አታውቀኝም እኮ አይደል? how you know? አንተ በሁለት ሳምንት $150 ይሰጣችኋል ለምግብና ሰው ሁሉ እንደዛ የሚኖር ነው የመሰለ። እኔ ጋር ስመጣ ነው እኮ ቢራ ራሱ የምጠጣው እኮ። አንተ ከካ አንተ ጠጃ ጿኔም ብለህ ስለተዋወካት ነው እኮ አሁን የህፃናቶች ቤት ስለሚባል ከራስ ኪስ ምንም አይነት ብር ስለሌለ ይዘህ ስላልሄድክ ለዛ ነው እኮ ሱስንም እንትን ያደረገው። የቢራ ነገር ይሆንልሃል እንዴ? ይሽሼ እከካ እኔ እኮ እኔን አፍቅረ የምትመላለስ ይመስለኝ ነበር። ለካ ወረቀትና ቢራ ነበር አፍቅረ የምትመላለስ። የኔ ጅላንፎነት መች ገባኝ። እንደ ዘቢባ እንኳን ያለችበት ሙድ ጅላንፎ ሙድ ውስጥ ነው እኮ የኔ የነበርኩበት ሙድ ነው እኮ። ረጅም ጊዜ እንኳን ባንተዋወቅ በዛች ወቅቱስ እኮ አምኜ ነበር እኮ። ለምን አንድ ላይ አንኖርም ስትል ለይምሰልም ቢሆን እስቲ ለምን ቬሎ ለምን አናረግም በጓደኞቻችን ብዬ እኮ ስሬ ብዬ ነው እኮ እንደ ቀልድ የገዛሁት አይደል? ሱፉን እኮ ዲስካውንት ነበር የገዛውልህ። ዲስካውንት እካካ ጅላንፎ እንዳወቀችውን አድናቂ ሲያስተዋውቀን ቆይቶ ከዛ እቺ የነበረችው ሚስት እንደ ጀሃነም ሚስቱ እቺኛን እንደ ገነት ሚስት እንኳን የከፋፈለ ነው። this is ወንድ ራይት። ስንቶቻችሁ ናችሁ ተደፍራችሁ ምን ብላችሁ መረጃ አምጡ ብለ እዛው ስታለቅስ የቆየው? ስንት ነገር ነው እዚህ ሚዲያ ላይ የምናየው። ቢያንስ አትቃወሙ፣ ምን አትበል። ምን አባቱ አሽሙር ውስጥ አስገባት? ለዛ ዋጋ ትከፍላታለች። ኢንፎርሜሽን የሚሰጥ ሰው አለ ወይ? ብር ተከፍላታል። አንተና አንተ ኢንፎርሜሽን ተሰጥቷታል ወይ ብር ይከፈላታል የምትለው የተናገርኩትን ኢንፎርሜሽን ኮንፈርት እያረከው ነው። ኢንፎርሜሽን የሚነግራት ሰው አለ ብር የሚከፍላት። አሁን ለእናንተ ጅላንፎ ቤተሰብ ነዳጅ ሊገኝ ነው ወይስ ዳይመንድ ከዛ ቤት ተቆፍሮ ሊያልቅ ነው? ከአንድ ኮንዶሚኒየም ከብዙ ኮንዶም በስተቀር ምንም የማይገኝ ሰዎች ማለት ነው። ምን ላይ ይገኝ ነው ከእናንተ? አራት ህፃን አብሮ ምግብ እየተሻማ የሚያድግ ምንም እኮ ጤና ትንሽ እኮ የምትሻለው ዘቢባ ናት።
4 ህፃን እያሳደገች ያለች ጅላም ጺማም ህፃን አንተና በሷ ማል የሚተዋወቅ ሰው አለ ብለህ ታስባለህ? ምክንያቱም ብዙ መረጃ ስለአንተ የሚሰጣት ሰው አለ። ቴሲ የተሸወደችው ነገር ልንገር፣ እኔ በጣም መጥፎ ሰው ብሆን ማለት ነው ቅድም እንዳልከው ነው ከኖሩ ከኢትዮጵያ ሆኜ መክሰስ እችላለሁ። ሙሉ ኢንፎርሜሽን አለኝ ለኔ የምትኖርበት ምናምን ስሟ ራሱ ከና አያቷ ስም የምትኖርበት ቤት 2 አይነት ቤት ነው የመጣው የምትኖር አንተ እሱ አንደ ገልጣ ይቅር ሳር ቤት ያለው ቆንሲላ ሄዳለሁ ሳር ቤት አለ ለምን ጭቃ ቤት አትሄድ? ለምን ቡሉኬ ጀምሮ ያላለቀ ማሳራት ቤት ለምን አትሄድ? አሁን ታይትሉ ምንድነው የምትለው? ባሌ ነው እያለ ስሜን እያጠፋች ነው እና ባለ አለመሆኗ ምንድነው ማረጋገጫ ስትባል ምንድነው የምትለው? መብቴ ነው እኮ ባሌ ነህ ፍቅረኛዬ ነህ ማረጋገጫ እኔ ያለው አይደል እንዴ? ሳልሞት ነው እንዴ ማረጋገጫ? I'm here አንተ ሳር ቤት ነው አለ ሳር ቤት ጋር አንተ ጭቃ ቤት እንድትሰራ ነው ባላረገ ትወልብኝ ታይኛል ሳር ቤት እዚህ ጋር አለ ምናምን ነው ያልከው ትወልብኝ ነው ማለት ካልበም የተረፋችሁን ብር እንድትጨርሱ ነው ማረጋችሁ ይቅርታ ጠይቀኛል 1 እድሜ ላይ በማላገጥ 2 የአይምሮ በሽተኛ ነኝ ስላልከኝ 3 አርጣለች ያረጠች አሮጌት ጋር እኔ ምን አለኝ ስላልከኝ ትጠይቀኛል እሷም እንደ ሴት ልጅ እንደዚህ መባል የለባትም ብላ ካመነች በሱ ስም ይቅርታ ጠይቀኛልሽ አለበለዚያ ሳር ቤት ያዋጣችሁ ኖርበት ቤት ያ ዛሴ እንዴት ህይወትሽን ታወሪያለሽ የሚለኝ ህገ መንግስት ይስቴምጣ ገና አልተፈጠረም በነገራችን ላይ ዚስ ኢሮፓ እከካ ኢትዮጵያ ብትሆን ጎትቼ አንገትን ጺምን ጎትቼ ነበር ሐረር ላይ ታጨሮ ያስቃምኩ አሳብጄ በእግረ ወደ አዲስ አበባ እንድትመለስ ማረክ ጺምን እንደዚህ የጎተትኩ ሐረር ወስጄ ታጨሮ አቅሜ በምርቃና አዲስ አበባ ደስ በወክ እንድትገባ ነበር ማረክ እከካም ብጉንጃ ምን ያስፈራራሉ ለምስኖር ወገኖቼ በዚህ አንድ ያልተረዳችሁ ነገር ኮሜንታችሁን እያየው ነውና ኢሱ ለምን ይዋሻል ብላችሁ ታስባላችሁ? እኔ ስለምንድን ነው ማሾ ብለህ ታስባለህ? ስለምንድን ነው የምዋሸው? For what? አይደል ሴት እድሜ ልኳን እያለቀሰች አንድ ቀን ወንድ ሲናገር ግን አዳሚ ወደዛ ግር ትላል ራይት ምክንያቱም ሴት ስትጨቆንና እንትኗ ሲቀበር እንጂ የሆነ አሸንፋ እንደዚህ ስትወጣ አይፈልግ ወላ በካልቸሩ ወላ በሃይማኖቱ ገባችሁ ወላ በሃይማኖቱ ወላ በካልቸሩ የቤት እመቤት ምጥሽ ይብዛብሽ ዝም ብለሽ በይ የሚል ነው ያለው ህገ መንግስቱ ዛሴት ያ ከኔና እሱ ረጅም ጊዜ አውርተናል በአካልም አውርተናል በዚህ ዙሪያ ላይ በዚህ ረጅም ጊዜ ምንም መልስ እንዳሰጥ ያልኩት ነበር በጣም ብዙ ጊዜ በዚህ እሱ በጣም አከብረው የሚያደርገውን ነገር አቦ ልጅ ጋይስ የዚህ ልጅ ኢንፎርሜሽን እያንዳንድሽ ጀርመን ያለሽ ምናምን ዳይ ኦሬዲ ጀርመናዊ አግብቶ ለወረቀት ሲልክ ወረቀቱ ሲሳካ ከአሜሪካ ሄዶ እንዳገባ ነው የሰማሁት ሁለቱም አንድ አይነት እንትን አለባቸው ለጥቅማቸው ሲሉ ሴት የመቀየር ችግር እንደሌለባቸው ደርሶኛል ሌላ ዲቴል ሄዱበት ዲቴል እስቲ የተማመነበት ሰው ምን አባቱ እንደሚያደርገኝ አየዋለሁ ይሄ ልቃ እብድ ፓስተር የመሰለ ሰው በጣም የሚያወራውን ነገር የሚሰጠውን አስተያየት የሚያውቅ ሰው እዚህ ጋር ያላችሁ ሰዎች አንዳንዴ ባይዘይ ሰው አስገባ እንችግራለን አሁን ምን እያለ ነው መከረን ወይስ ነከረን ነው የሚባለው ሰው
አንዳንዴ ሰው ልጅ ምንድን ያወራ የሚለውን ቃል ረጅም ደቂቃ ስላልክ ከዛ ብዙ ያወራን የመሰለ አታውሩ። እንደዚህ አይነት አነጋገር ማለት ያወራችሁ የመሰላችሁ ግን ምን መልእክት የማታስተላልፉ ሰዎች አታውሩ፣ አዳምጡ። እኔ ላውራ እንዴ እኛ እናውራ ጋይስ። እግዚአብሔር ቆንጆ መልእክት ነው እኮ የምናስተላልፈው። ኧረ የሐረር ሰው ያውራ ጋይስ። ይቅር በሉኝና ሌላ ሰው አትቀየሙኝ፣ ዘረኛ ወይ ደግሞ የክልል ሰው ምናምን አትበሉኝ እንጂ እንዴ የሐረር ሰው መልእክት ያስተላልፍ እንዴ አይቻቻሉ አይታቻለ የሚዲያ ላይ ያሉት በስማም ከናንተ ሲጠብቀኝ ትላል እና ዛሴት መልእክት ያስተላልፋል። ጃፒ የዘፈር ልጅ ነው መሰለኝ። ሰላም አንተ ጃፒ ቆይ ታል ጃፒ ታል ኢሱ እንዴት ነህ ጃፒ? እንዴት ነው? ሰላም ይጠይቃል ጓደኛው ስለሆነ አይ እዚህ ነው። ሰላም ነው። ተስ እንዴት ናችሁ? ሰላም ሁሉም ቪዲዮ ነው ሪአክሽን የምናደርግበት። ዝሆኔንም ቆያ ትመጣለች። ለምን ባለፈው እኔ ብዙ ጊዜ አይታችሁኝ ከሆነ እኔም ላይቭ ላይ እነሱም ላይቭ ላይ ሲሆኑ የሆነ ነገር ስናገር በመሃል ላይ የሚናገሩ ነገር አቆሞ የለ ያልፈኛል። ለዛ ነው ዝም ብዬ የምሰማው። ገባችሁ? አሁን ግን ያለፈንንም አብረን ስለምንሰማ ለዛ ነው። እሺ ጂጂም ራሱ ምን እንዳስተላለፈች ብቻ መግባቷን እንጂ ምን እንዳለች እኮ ብዙ አልሰማዋትም። ወዲያውኑ ወደ ሌላኛ አስተያየት ስንሰጥ እንደገና ይጠፋል። አሁን ሙሉ ነው እኮ የምሰማው፣ ለክፉ ለደጉ። የሆነ ጓያም አለ ያ ቂጡ ላይ ሁላ ማዲያት የወጣበት ሰው እያለ እሱንም ያንተ ጥንቆላ እያሰራውበት ነው። በነገራችን ላይ እህቱ ጋር ሂጄ ጥንቆላ ልክ ያለ 2 ዶሮ ልክ ያለ ውጤቱን በቅርብ ታያላችሁ። በእህቱ ነው እሱን ማስበላው እኮ ያቺ ጠንቋይ እህቱ አለች አይደል? እጄን በእጄ በላው አይነት ጥንቆላ ነው ማሰራበት። ይሆንን በሉብኝ። ያቺ ጠንቋይ እህት ጋር 2 ዶሮ ልክ ያለው አሁን የሰራችውን ጥንቆላ ሌላ ሰው ጋር አላሰራም እኮ እሱ ላይ አላሰራ። እህቱ እጄን በእጄ የበላው አይነት ጥንቆላ እንድትሰራ ነው ማረጋት። የምን ታምራት ገለታ ማስቸገር ስንት አለ አይደል እንዴ? ታምራት ገለታ ደንበኛ እዚህ ያለች አይደል እንዴ? ሰላም ነው አሎ አንድ ቪዲዮ ደርሶ እናንተ ደግሞ እናንተ በስማን አንተ ጨጓራ ትጣለ እኛ አንተና ጂቦ ማለት ነው። የሆነ ንፋስ ያለበት ሰው ብታገኙ ማለት ነው አለቀለት። አሁን አንተ ማራዳ መሆን ያቃጣሃል። ኢየሱ እናቴ ትሙት አራዳውን አለው ብለህ ገንደገራዳ ደገባ ነው እንትምል። ከዛን እዛው አታክልት ተሸካሚ ሆነ እንዳትቀር። ገንደገራዳ ማለት የአታክልት መሸጫ ስፍራ ነው እኛ ጋር ሐረር እና እዛው አታክልት ተሸካሚ ሆነ እንዳትቀር። አራዳ አባቴ እያልክ ልታወራም ያቃጣል። እስቲ እናቴ ብለህ ይባርክልህ ወሬ መጀመሪያ። አንተ ቅንቅና ላዘልለው ጋይስ የቆስት ለምን እንትና ጃፒን ሰምተነው ነበር አይደል? እዚህ መጥቶ ነግሮ ነበር ጃፒ እንኳን አወካትም ነው ግን እኛ እኮ ኤሮፕላን ያለ ጃፒ